ከገባ በኋላ ነው አስወጥተው ኢሻራ ላይ የጣሉ። ልጅቷን አውቃታለሁ። የሰፈር ልጅ ነች። የጓደኛዋን ባል ቀምታ ከሱ ጋር ግንኙነት ጀመረች። እርግዝና እንደተፈጠረ ሲያውቅ እሱም ተመልሶ ወደዚያችኝቱ ሚስቱ ሄደ። አሁን አታፍርም ወይ ታዲያ ወጥታ አረብ ደፍሮኝ ነው ስትል አረ ፈሪ ተደበቂ ትላለች። አሰላሙ አለይኩም ወራህመቱላሂ ወበረከቱ። ክርስቲያን ወገኖቼ ሰላም ብያለሁ። እንዴት ናችሁ? ሆን ያለው አልሐምዱሊላ። መይሙ ሸቃሊት ነኝ። ዛሬም በአዲስ ቪዲዮ መጥቻለሁ። አብራችሁኝ ቆዩ። ለቻናሉም አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ውድ ቤተሰቦች፣ የአገሬ ልጆች እንዲሁም በመጀመሪያ ልክ እንደኔ አረብ ቤት ውስጥ የምሰሩቶች አላህ ከክፉ ነገር ሁላችንም የሚጠብቀን። በዚህ አጋጣሚ ደግሞ ሸቃሎችዬ ከመዳም ባልም ጋር ሆነ ከመዳም ልጆች ጋር እንደዚህ ፉን ፉን የምትሉቶች ጥንቃቄ አድርጉ። ምክንያቱም ድሮ ነበር እንጂ መጥኖ መደቆስ አሁን ምን ያደርጋል ድስት ዶ ማልቀስ ይባል አይደለ? የሆነ ችግር ከደረሰብን በኋላ ይሄ ነበር እንዲህ ነበር ብለን ለማብራራት ባንሞክር፣ እንዲሁም ደግሞ ችግራችን የሚረዳን ብላናገኝ ገመናችን አውጥተን የምንቀረው እና በዚችታችን ብዙ የታዘብኩት ነገር አለ። እስኪ በመጀመሪያ ስለሷ ላውራችሁና እንግዲህ እናቃታለን ያሉ በኢጃዛ ቤትም የሰፈር ልጅ ናትም ያሉ ብዙ ነገር እየተባለ ነው። ግን የሀገሬ ልጆች በዚህ አጋጣሚ አንድ ሰው ቸግሮኛል ብሎ ወደኛ ሲመጣ ካለበት ችግር በላይ ምንም እንኳ ያ ሰው ጥፋተኛ መሆኑን ብናውቅም ግን ሌላ ጠባሳ ባናሳርፍበት ጥሩ ነው ብዬ አምናለሁ። ምክንያቱም አሁን እቺ ልጅ በቃ አንዴ ችግር ውስጥ ነኝ ብላለች። ገባችሁ? በቃ አንዴ ተፈጥሯል። ያን ነገር መልሰን ማስተካከል አይቻልም እና የበለጠ ልጅቷን ባናቆብ ስላት ማለት እፈልጋለሁ። እሱ ምንድን ነው መሰላችሁ እንግዲህ ሀገሬ ልጆች እህታችን እንደ ማንኛውም ስደተኛ የምትኖረው በስደት ነው፣ ሳውዲ አረቢያ ነው ማለት ነው። እንግዲህ እሷ እያለች ያለችው ያው እሷ የምትሰራ በውጭ ነው። በዚህ አጋጣሚ እኔ ኮንትራት ቤትን የምወዳት በምክንያት ነው። ሀገሬ ልጆች እውነቴን ነው የምላችሁ። ኮንትራት ቤት የምንሰራ ሴቶች ማለት እኮ በቃ ልክ ከእናቷ ሆድ ውስጥ ያለ ጽንስ በሏት ማለት ነው። አልሐምዱሊላ ወላይ አንዳንድ ልክስክስ አሰሪ የደረሳቸው እህቶች ካልሆኑ በቀር ኮንትራት ቤት ግን ደግሞ ይሄን ስላችሁ በውጭ የሚሰሩ ሁሎችም ይሄን ነገር ያደርጋሉ እያልኳቸው አይደለም። ለስሙ በውጭ ነው የሚሰሩ ኢጃዛ ቤት እንኳ የሌላቸው ብዙ ጀግኖች አሉ ማለት ነው። ገብቷቸዋል። አሉ ደግሞ አንዳንድ እነሱ ማይጠሪ ዛሬ ከሌ ሰርግ ነው ዛሬ ከሌ ልደት ነው በተባለች ቁጥር ነጠሏን ዘቅዝቃ ትሮጥ እና ከዛ መጨረሻ ላይ የሆነ ችግር ሲደርስባቸው መጥተው እንደዚህ የሚያለቃቅሱ ማለት ነው። እና ይችታችን ያው ስራ አልነበራትም በፊት በደላላ አማካኝነት ስራ መጣልኝ ትላለች። ስራ ሲመጣልኝ ሄድኩና ገባሁ እያለች ነው። እና ሲጅ ከዚያ ቤት ስገባ ግን የሀገሬ ልጆች እነሱ የሰፈሬ ልጅ ናት ወይም ደግሞ ከአንድ ኢጃዛ ቤት ነበርን ብሎ የኮመቱት ልጆች ከእነሱም ሳልደርስ እኔ ችግሩ ከደረሰባት ልጅና ቪዲዮን ከቀረጸቻት ልጅ ጋራ የተጋጨ ነገር አለ ማለት ነው። ገባችሁ? እሱ ምንድን ነው ልጅቷ ውሸቷን ነው በአረብ አልተደፈረችም እያሉ ነው። ገብቷቸዋል። አንደኛዋ ከአረብ ጋር ግንኙነት ነበራት። ወዳና ፈልጋ ነው ስታደርገው ነበር። ልጅቷ ሰነፍ ስለሆነች ስራ አትወድም፣ የምትተዳደረው በዚህ ነበር ያለች ልጅ አለች ማለት ነው። በመጀመሪያ ራሱ ያለችውን ነገር ልንገራችሁ። እያለች ያለችው በደላላ ስራ መጣልኝ እና ሄድኩኝ። ሲሄድ ከዚያ ቤት ስገባ ግን ልጆቹ ይጠጣሉ፣ ይሰክራሉ እና በእነሱ አማካኝነት ሳልፈልግ እንትን ብለውኝ እርግዝና ተፈጠረብኝ ነው ያለችው። እና እርግዝና ተፈጥሮባት ግን የሆነ ነገር ብቻ አለ ግን እኔም ራሴ ማለት ነው። ግን ደግሞ ሴት ነኝና መፍረድ አልፈልግም። እና 9 ወር ሙሉ እስከሚሞላ ከዚያ ቤት መውጣት አልቻለችም ነበር። ገባችሁ? በር እየቆለፉብኝ ምናምን ነገር እንድወጣ አይፈልጉም። እና ከዚያ የመውለጃ ቀኔ እንደደረሰ ሲያውቁ አውጥተው ሻራ ላይ ጣሉኝ እያለች ነው ማለት ነው። እኔ ግን አለምንም ለምን ብትሉ እሷ እንደዚህ አለች። ከዛ ደግሞ ቪዲዮን የቀረጸቻት ልጅ ደግሞ ባሰሪዋ ተደፍራ የወለደች እህታችን ብላ ፖስት አደረገችው ማለት ነው። ያችኛዋ የገቡባቸው ልጆች ስለሚጠጡ ነው ያለች። እንግዲህ ልጆቹ ካለች አንድ ልጅም ሁለት ልጅም ብቻ ከአንድ ልጅ በላይ ነው 2 ወይ 3 ልጆች አሉ ማለት ነው። ያ ማለት በስካር መንፈስ እንግዲህ ለ3ም ለዚያም እያደረጓን ነበር ነው አላቅም። ልጅቷ እያለች ያለችው እንደዚህ ነው። እሷ ደግሞ አሰሪዋ ብላለች። እሺ ካሰሪዋ ከሆነ 9 ወር ሙሉ መዳምን ትሰራለች። እስኪ ንገሪ 9 ወር ሙሉ ያቺ ልጅ ሆዷ እየገፋ ሲመጣ ከየት ነው ምንድን ነው ብላ መዳሟ አትጠይቃትም እንዴ? ንገሩኝ እስኪ። ወይስ መዳሟ የባሌ ልጅ ነው ተቀመጭ ብላ አክብራ ይዛት ነው ወይስ ምንድን ነው? አልገባኝም ማለት ነው። ማለት እሷ እንዳለችው እንደዚህ ያለ ነገር አይፈጠርም ብላችሁ አልችልም። ይፈጠራል። ግን ከተፈጠረ እመኑኝ ከዚያ ቤት አያስቀምጧትም። ለምን ብትሉ ልጅቷ በራሷም ሆነ በተዘዋዋሪ ክስ ከመሰረተችባቸው ፖሊስ ደውላ ካስመጣችባቸው እነሱ በሕግ እንደሚጠየቁ ያውቃሉ። ስለዚህ ይች ልጅ በዚህ ሁኔታ ውስጥና ከቤታቸው እንድትቆይ አይፈቅዱላትም ማለት ነው። መዳሟም ቢሆን ደግሞ ከባሏ ጋር ግንኙነት አድርጋ ከባሏ እንደጸነሰች ካወቀች
አታስቀምጣትም 9 ወር ሙሉ እስከሚሞላት ማለት ነው። ከልጆቿም እንኳ ቢሆን ለልጆቿ ክብር ስለምትጨነቅ ሀታ ብር ሰታ ራሱ ውጭልኝ ብላ ከቤቷ ሁሉ ታስወጣት ትችላለች እንጂ 9 ወር ሙሉ የምታስቀምጣት ለምንድን ነው? እሺ ልጆቹ ይጠጣሉ፣ ሰካራሞች ናቸው፣ የሚያደርጉትን ነገር አያውቁም ብላለች። ያን የሚያደርጉ ከሆነ የጠጣ ሰው ራሱን መቆጣጠር ራሱን የማወቅበት አንዳንድ አጋጣሚ አለ። ስለዚህ እውነት እሷ ከዚያ ከ9 ወር በአንዱ ቀን ከዚያ ቤት ብር ብላ ወጥታ የምታመልጥበት ቀን አታ ነው አላቅም። እንግዲህ ብቻ ሰውን እያነጋገረ ያለ ነው የሀገሬ ልጆች። እንዳልኳቸው 9 ወር ሙሉ ከዚያ ቤት ምን ትሰራለች? እርግዝና እንደተፈጠረባት ካወቀች 2 እሷ ከልጆቹ ስትል የቀረጸቻት ልጅ ደግሞ ለምን ካሰሪዋ ባል አለች አላቅም። እና እሷ ይሄን ብላ ያለ ሰው እንግዲህ እየተከራከረበት አለ። እናውቃታለን ያሉ ልጆች ደግሞ አንዷ ምን ትላለች? የኔ የሰፈሬ ልጅ ነች፣ ስራ አትወድም፣ የምትተዳደረው በዚህ ነው ብላም ያለቻለች ማለት ነው። እንዲሁም ደግሞ የጓደኛዋን የእህቷን የራሷን የዘመድ ባል ቀምታ ነው እንደዚህ የሆነችው። ከዚያ በኋላ እርግዝና እንደተፈጠረ ሲያውቅ እሱ ደግሞ አልፈልግሽም ብሎ ወደ መጀመሪያ ሚስቱ ተመለሰ ያሉም አሉ። ወዳና ፈልጋ ከአረቦቹ ጋር እንደዚህ ያለ ነገር ታደርጋለች። ከዛ በኋላ ግን አሁን እርግዝና ሲፈጠርባት ተደፍሬ ነው የምትለው ውሸቷን ነው ብለዋል። እንዲሁም ከአረብ ሳይሆን ያረገዘችው ከሀበሻ ነው። ከሀበሻ አርግዛ ነገር ግን ከሀበሻ አረገዝኩ ካለች ሰው ስለማይረዳት ልሸቅ እንጂ የመጣሽ ልታረግዥ አይደለም፣ ልሸቅ እንጂ የመጣሽ ልታገቢ አይደለም ይሉኛል ብላ ስለፈራች እንጂ ይሄን የምትለው እሷ ከሀበሻ ነው ያረገዘችው፣ ከአረብ አይደለም ያረገዘች እያሉ ነው። ብቻ ያም ሆነ የተጎዳችው እሷ ነች። አንዴ ተወልዷል፣ አንዴ መጥቷል። ልጇን አላህ ያሳድግላት። እውነቱን ደግሞ የምታውቀው እንግዲህ እሷና አንድ አላህ ብቻ ናቸው። ግን የሀገሬ ልጆች እውነት እንነጋገር ከተባለ ያ ቪዲዮ ያች ልጅ እየመጣች ታይዋለች። ገባችሁ? ምክንያቱም እርዱ ብላን የመጣችሁ። ስለዚህ እች ልጅ ቢያንስ አሁን ያለችበት ሁኔታ በቃ ችግር ውስጥ ነኝ ብላ በአፏ ተናግራለች አይደል? አንድ ሰው መቼም ሳይብሰው መቶ ሚዲያ ላይ ወላሂ ገመናውን አያጋልጥም። የሀገሬ ልጆች ስለ ባሳት ከአሟ በላይ ስለሆነባት ነው። ምንላችሁ ነው? ከአረብም ታርግዘው ከሀበሻም ታርግዘው አንዴ ሆኗል። ስለዚህ ካለባት ችግር በላይ እኛ በምንጽፈው ኮመንት ግን እሷ ምን ያክል እንደምትሰበር ስንቶቻችንን የምናውቀው። እኛ እኮ ስንጽፈው ቀለል አድርገን ልንጽፈው እንችላለን። ገባችሁ? ግን ለእሷ ይሰብራታል። እና ባካችሁን የሆነ ነገር ከሆነ በኋላ ያን ነገር ምንም ነገር ማድረግ በማንችልበት ሁኔታ ውስጥ ሆኖ ያልሆነ ነገር ጽፈን እነዚያን ሰዎች የበለጠ ባናቆስላቸው ጥሩ ነው። እንግዲህ ወዳም አደረገችው ተገዳም አደረገችው እኮ አሁን ዋጋ እየከፈለች ያለች እየተሰቃየች ያለች እየተቸገረች ያለች እሷ ናት አይደለም? እና ከባድ ነው። በዚህ አጋጣሚ ማለት ነው የሀገር ሰው ቋንጃ ከክ ነው የሚባለው እኮ እውነት ነው ወላይ። አሁን አንቺ በኢጃዛ ቤት ማውቃት አለ ያልሽው ከሀገሬ የሰፈር ልጅ ናትም ያልሻት ማለት ነው። አሁን ታዲያ አንቺ ወጥተሽ እንደዚህ ብለሽ መጻፉ እንደዚህ ብለሽ መናገሩ ምንድን ነው ጥቅሙ? ምን ችግር አለ? ባላየ እኮ ብዙ ነገር ይታለፋል አይደለ? ነገም አንቺ ምን እንደሚደርስብሽ አታውቂምና ተው ሴቶች፣ እያንዳንድ ጊዜ ቆም ብለን እናስብ ማለት ትፈልጋለሁ። እኔ ግን አሳዝናኛለች ሆነ ለመናገር። ለምን ብትሉ በቃ ሰው ነች፣ ተሳሳተች፣ አደረገችው። ወዳም ሆነ እንግዲህ እሷ እንዳለችው ተገዳ በቃ አንድ መቷል ልጁ። አሁን ስቃይ እየከፈሉ ያሉት ዋጋ እየከፈሉ ያሉት እሷና ልጇ ናቸው ማለት ነው። ገብቷቸዋል። ስለዚህ ከዚህ በላይ ደግሞ እኛ ሌላ ነገር ጨምረን ባንሰብራት ጥሩ ነው ባይ ነኝ። ሌሎቻችን የግዳ መማር አለብን። የሆነ ነገር በራሳችን ላይ እስከሚደርስ መጠበቅ የለብንም። በሰዎች እየደረሰ ባለው ነገር እንማር የምንለው በምክንያት ነው። ገባችሁ? እኛም ደግሞ ጥንቃቄ እናድርግ። ዛሬ ላይ አማርልን ብለን ውን የምንል ልጆች ነገ ካልሆነ ነገር ላይ ውህደት ልንወድቅ ስለምንችል ራሳችን ጠብቀን ራሳችን አስከብረን በሰላም ሰርተን ለሀገራችን መብቃት አለብን ብዬ አምናለሁ እንጂ አንዴ ለሆነ ችግር አንዴ ለደረሰ ነገር ይሄ ነበር እንዲህ ያደረገች ብዬን የሰው መውቀስ ደስ አይለኝም። አለፈ በቃ። ግን ሌሎቻችን ከሷ መማር አለብን። እንዴ እንደዚህ ያለም አለ እንዲህ ብለን እንጠንቀቅ። አንቺ ሽማግሌ እያሯሯጥኩ ነው ያልሽው ማለት ነው። እንደዚህ እርግዝና ሲፈጠር አውጥቶ ሊጥልሽ ይችላል። ስለዚህ ተጠንቀቂሽ። በሳውዲ አረቢያ የምትገኙ መርዳት የምትችሉ እርዷት፣ እገዟት። ገንዘብ ከሆነ ደግሞ አካውንት ክፈቱ፣ እኛም የአቅማችን እንረዳታለን ማለት ነው የምፈልገው። እና እንግዲህ የታለም ልሽናል ያሳድግልሽ። ሌላ ምን ይባላል? ሰው ብዙ ነገር ይላል። እንግዲህ ሰምተሽ እንዳልሰማሽ አይተሽ እንዳላየሽ ይህን ክፉ ጊዜ ለማሳለፍ ሞክሪ ነው የምለው። ይሄን ለማለት ነበር የመጣው። ስለተከታተላችሁ ያመሰግናለሁ። ሰላም ነው።